ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሐረሪ ክልል የምርጫ ቁሳቁስ ወደ ምርጫ ጣቢያዎች እየተሰራጨ መሆኑን በኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ ምርጫ ጽሕፈት ቤት አስታወቀ። በክልሉ በ3 ምርጫ ክልሎች 296 የምርጫ ጣቢያዎች የፊታችን ሰኞ ድምጽ የሚሰጥ መሆኑ ተገልጿል። ፍቃዱ በላይ ተጨማሪውን ያቀርበዋል። በሐረሪ ክልል ለሚካሄደው 7ኛው ሀገራዊና ክልላዊ ምርጫ የሚያስፈልጉ የምርጫ ቁሳቁሶች በሁሉም የክልሉ ምርጫ ጣቢያዎች ሙሉ በሙሉ ደህንነታቸው ተጠብቀው የተጓጓዘ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በቦርዱ የሐረሪ ክልል ምርጫ ጽሕፈት ቤት አስተባባሪ አቶ ጌታቸው ቦጋለ በተለይ ለሐረሪ ብዙኃን መገናኛ ኤጀንሲ እንዳስታወቁት በክልሉ ውስጥ በሚገኙ 3 የምርጫ ክልሎችና 296 የምርጫ ጣቢያዎች የቁሳቁስ ስርጭቱ በስፋት እየተከናወነ እንደሚገኝ ገልጸዋል። የቁሳቁስ ስርጭቱ ሙሉ በሙሉ ደህንነቱ በተጠበቀና ጥንቃቄ በተሞላበት ሁኔታ እየተከናወነ መሆኑን ጨምረው ገልጸዋል። ሐረሪ ክልል 3 ምርጫ ክልሎች አሉ። ጆጎል መደበኛ፣ ጆጎል ልጁ፣ ጆጎል ዙሪያና ሁንደኔ እነዚህ ምርጫ ክልሎች ናቸው ያሉት። በእነዚህ ምርጫ ክልሎች ስር 32 ምርጫ ጣቢያዎች በጆጎል ልጁ፣ 30 በጆጎል መደበኛ፣ 226 በጆጎል ዙሪያና ሁንደኔ አሉ። ተጨማሪ 8 ንዑስ ምርጫ ጣቢያዎች ተከፍተዋል። ጠቅላላ ስንደምራቸው 296 ምርጫ ጣቢያዎች አሉ። በክልሉ እየተከናወኑ የሚገኙ የዝግጅት ስራዎች በጥሩ ሁኔታ ላይ እንደሚገኙ የጠቆሙት አስተባባሪው የክልሉ ነዋሪዎችና መራጮች ህገ መንግስታዊና ዲሞክራሲያዊ መብታቸውን ለመጠቀም ዝግጁ መሆን እንደሚገባቸውም ጠቁመዋል። በእነዚህ ምርጫ ጣቢያዎች የምርጫ ቁሳቁስ ስርጭቱን እንደምታዩት ነው ጀምረናል። በመኪና ነው እየተጫነ ነው። ኦልሞስት ከ80% አካባቢ ሄደናል በዛሬው ዕለት እና ወደ ኤረር ወደ ምን በየሁሉም ወረዳ እየበተንን ነው እናጠናቀቃለን ብለን ነው የምንሄደው። አሁን ጥሩ እየሄድን ነው። ህዝቡ ድምጽ ወጥቶ እንዲሰጥ ይሄንን ህብረተሰቡ እንትና የዲሞክራሲ መብት እንዲጠቀም ነው የምንለው። ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ ላይ ዜጎች በነቂስ ወጥተው በንቃት በመሳተፍ ድምጻቸውን እንዲሰጡም ጥሪ አስተላልፈዋል። 7ኛው ሀገራዊ ጠቅላላ ምርጫ በክልሉ ሰላማዊ ዴሞክራሲያዊና በስኬታማ ሆኖ እንዲጠናቀቅ አስተማማኝ ቅድመ ዝግጅት መደረጉን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። በምርጫው ሂደት ላይ ሁከት ለመፍጠር የሚንቀሳቀሱ ማንኛውም ህገወጥ ድርጊቶችን ለመከላከል የሚያስችል ጠንካራ የክትትልና የቁጥጥር ስርዓት መዘርጋቱም ተገልጿል። አያንቱ አህመድ ተጨማሪውን ታቀርበዋለች። 7ኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና በስኬት እንዲጠናቀቅ አስተማማኝ ቅድመ ዝግጅት መደረጉን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አህመድ አብዲ በሰጡት መግለጫ ምርጫው ያለምንም የጸጥታ ችግር እንዲካሄድና የክልሉ ነዋሪዎች ያለምንም ስጋት ወጥተው ድምጻቸውን መስጠት እንዲችሉ የጸጥታ አካላት በቂ ስልጠና በመውሰድ አካላዊና አእምሯዊ ቅድመ ዝግጅት አጠናቀው ወደ ስምሪት ገብተዋል ብለዋል። ፖሊስ የምርጫ ጣቢያዎችንና ቁሳቁሶችን ደህንነት ከመጠበቅ ጀምሮ መላ የምርጫ ሂደት በፍጹም ሰላማዊ በሆነ መልኩ እንዲከናወን የጸጥታ መዋቅሩ በቅድመ ምርጫ በምርጫና በድህረ ምርጫ ሂደት በትጋት እንደሚሰራም አረጋግጧል። ይህንን ታላቅ ኩነት በስኬት ለመወጣት የሐረሪ ፖሊስ ከፌዴራል ፖሊስ፣ ከመከላከያ ሰራዊት፣ ከሚሊሻና ከሌሎች አጋር የጸጥታ አካላት ጋር የጋራ እቅድ ተዘጋጅቶ በቅንጅት እየተሰራ እንደሚገኝም ኮሚሽነሩ በሰጡት መግለጫ ጠቁመዋል። ከዚሁ ጋር ተያይዞ በምርጫው ሂደት ላይ ሁከት ለመፍጠር የሚንቀሳቀሱ ማናቸውንም ህገወጥ ድርጊቶች ለመከላከል የሚያስችል ጠንካራ የክትትልና የቁጥጥር ስርዓት መዘርጋቱንም አብራርተዋል። በመጨረሻም ኮሚሽነር አህመድ የክልሉ ህዝብ፣ የፖለቲካ ፓርቲዎች፣ ወጣቶችና የሚዲያ አካላት የምርጫውን ሂደት ፍጹም ሰላማዊ ሆኖ እንዲጠናቀቅ ከጸጥታ አካላት ጎን በመቆም የተለመደውን ቀና ትብብር እንዲያደርጉና ጥቆማዎችን በመስጠት የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። በሐረሪ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.7 ሚሊዮን በላይ ችግኞች ለተከላ መዘጋጀቱን የክልሉ ግብርና ልማት ቢሮ አስታውቋል። በክልሉ በሚገኙ የተለያዩ የችግኝ ጣቢያዎች እየተከናወነ በሚገኘው ስራም ለበርካታ ዜጎች የስራ ዕድል መፍጠር መቻሉንም አንስቷል። አያንቱ አህመድ ተጨማሪውን ታቀርባለች።
በሐረሪ ክልል ለዘንድሮ አረንጓዴ አሻራ መርሃ ግብር ችግኞች መዘጋጀቱን የክልሉ የግብርና ልማት ቢሮ አስታውቋል። የሐረሪ ክልል ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ እንደገለጹት በዘንድሮ ክረምት የአረንጓዴ አሻራ መርሃ ግብር ከ1.7 ሚሊዮን በላይ ችግኞች እንደሚተከሉ ገልጸዋል። ከሚተከሉ ችግኞች ውስጥም ከ1.5 ሚሊዮን በላይ የሚሆኑት የፍራፍሬና የደን ችግኞች መሆናቸውን ገልጸዋል። ከዚህ በተጨማሪም ከሚተከሉ ችግኞች ውስጥ ከ200 ሺህ በላይ የሚሆኑት ለእንስሳት መኖ የሚያገለግሉ ችግኞች መሆናቸውን ገልጸዋል። በክልሉ በሚገኙ የተለያዩ የችግኝ ጣቢያዎች እየተከናወነ በሚገኘው ስራ ለበርካታ ዜጎች የስራ ዕድል መፍጠር መቻሉንም አንስተዋል። ባለፉት ዓመታት በክልሉ በአረንጓዴ አሻራ መርሃ ግብር የተከናወኑ ውጤታማ ተግባራት የክልሉን የደን ሽፋን በማሳደግና የዜጎችን ኢኮኖሚያዊ ተጠቃሚነት እያሻሻለ መምጣቱን የተናገሩት በሐረሪ ክልል በአሚር ኑር ወረዳ በከተማ ግብርና ስራ ላይ የተሰማሩ ነዋሪዎች ተጠቃሚ የሆኑ እንደሚገኝ ገለጹ። እነዚህ አርሶ አደሮች በተለያዩ የግብርና ምርቶች ላይ ተሳትፎ እየሰሩ መሆናቸውን አንስተዋል። ዘገባው የመሐመድ አብደላ ነው። ተጨማሪውን አዩብ ካዛሊ ያቀርበዋል። በሐረሪ ክልል በአሚር ኑር ወረዳ በከተማ ግብርና ስራ ላይ የተሰማሩ የህብረተሰብ ክፍሎች እንደገለጹት በግብርና ስራ ላይ ከተሰማራን ጀምሮ ተጠቃሚነታችን በእጥፍ ጨምሯል ብለዋል። የወረዳው ነዋሪ የሆኑት አቶ አብዱ ሰመድ ኡመር እንዳሉት ቀደም ሲል ይህ መሬት ሳይታረስ ዝም ብሎ የተቀመጠ መሬት እንደነበር አስታውሰው አሁን ግን በከተማ ግብርና ጅማሩ ምክንያት ከባለሙያዎች ጋር በመሆን ከ2 ዓመት በፊት ወደ ምርት መግባታቸውን ተናግረዋል። መሬታችን ለም በመሆኑም ባለፈው ክረምት 56 ኩንታል በቆሎ ማምረታቸውን በበጋው ደግሞ አትክልት ሲያመርቱ እንደነበሩና አሁን ደግሞ የመጀመሪያ ዙር በቆሎ እያመረቱ መሆኑን ገልጸው ጊዜያቸውን በአግባቡ በመጠቀም በአመት 3 ጊዜ እያመረቱ መሆናቸውን ገልጸዋል። ማል አከጎዱ ቀምኑ ወሊና ሶይነቲ ቆተሙ ቀብዲዳን ቆነ መኺናን ከግብርና ባለሙያዎች ጋር ከተወያየንና መታረስ እንዳለበት ከተስማማን በኋላ በትራክተር በግብዓቶችና በሰው ኃይል ተሳትፈን አረስን። ከዚያ በኋላ ከከተማ ግብርና አካላት ጋር በመሆን ምን መዝራት እንዳለብን ተነጋገርን። በክረምት በቆሎ፣ በበጋ ደግሞ አትክልት መትከል ጀመርን። አሁን እንደምታዩት ይህ ሽንኩርት በበጋ በመስኖ የለማ የተመረተ ነው። በቆሎም ቢሆን አሁን ባያችሁት ደረጃ ላይ ይገኛል። ራገልጅነ ሊማኒ ሀገርተን ከና የአሚር ኑር ወረዳ ምክትል አስተዳዳሪ አቶ አርጁን ሱሌማን በበኩላቸው የከተማ ግብርና ምርትን ከጀመርን ጀምሮ ህብረተሰቡ ተጠቃሚ እየሆነ ይገኛል ብለዋል። በዚህም ከወቅቱ ጋር የሚሄዱ ምርቶችን እንደ አየር ንብረቱ ሁኔታ በመለየት በበጋ ወቅት አትክልት፣ በክረምት ደግሞ በቆሎና ስኳር ድንች እየተከሉ መሆናቸውን ተናግረዋል። እንደ ወረዳው በአጭር ጊዜ ውስጥ የሚደርሱ ምርጥ ዘሮችን በማቅረብና ከዚያ የሚገኘው ምርት ለወረዳው ሰራተኞች እንዲሁም ለቅዳሜ ገበያ በተመጣጣኝ ዋጋ እያቀረብን እንገኛለን ብለዋል። ሲቦል ቀበቴ አካናቲ ለፈሚሶማ ሄክታር ኦልሞስት በከተማ ግብርና ስራ ጋር በተያያዘ እንደ ወረዳችን 27 ሄክታር መሬት አለን። አንድም መሬት ያለ ስራ ባዶ ማደር የለበትም በሚለው ሀሳብ እንደ ወረዳ ያለንን አቅም በሙሉ ተጠቅመን ለተለያዩ ምርቶችና ኢኒሼቲቮች በማዋል እየመረትን እንገኛለን። ይህንንም ከክልሉ ግብርና ቢሮ ጋር በቅንጅት በመሆን በአጭር ጊዜ ውስጥ የሚደርሱ እንደ በቆሎና አትክልት ያሉ ምርቶችን በአመት 2 እና 3 ጊዜ እያመረትን ነው። ውጂ በሬዳ ደልጋ ጅሩ ጅራሉ በሐረሪ ክልል ግብርና ቢሮ የከተማ ግብርና ባለሙያ የሆኑት አቶ ፋሲል አህመድ በበኩላቸው የከተማ ወረዳዎች ካሉ መካከል በዚህ ወረዳ አበረታች ስራ እየተሰራ እንደሆነ ገልጸዋል። እንደ ወረዳው የመንግስት ተቋማት፣ የሃይማኖት ተቋማትና የግል ሰዎችን መሬት በእቅድ ውስጥ በማካተት ስራ እየተሰራበት መሆኑንም አንስተዋል። ጀቹን ሁጂን ቆነ መጋላ አካአና አሚር ኑሪቲ ከሮረ ኬኛ ከን ቆነ በአሚር ኑር ወረዳ የከተማ ግብርና ስራን በመንግስት ተቋማት፣ በሃይማኖት ተቋማትና በግል መኖሪያ ቤቶች ላይ ለመስራት ካቀድነው እቅድ ውስጥ ይህ አንዱ ነው። በበጋና በክረምት የከተማ ግብርና በርካታ ስራዎች እየተሰሩ ይገኛሉ። በዚህም መሰረት አሁን እያየን ያለነው የበጋ መስኖ ምርት ሲሆን ይህም ተሰብስቦ ተነስቶ አሁን በቆሎ ተሰጥቶበታል። ኩዱራሊ አዳዳ ኦምሼ መጋላ ተስገበይሱዳፍ ኤሳ ጅረጀቹ በመጀመሪያው ዙር በበጋ መስኖ እንደ ሽንኩርት፣ ቀይ ስር፣ ጥቅል ጎመንና ካሮት ያሉ አትክልቶችን ሲያመርቱ እንደነበር አስታውሰው አሁን ግን በቆሎ እያመረቱ እንደሚገኙም ጠቅሰዋል። ክቡራት ተመልካቾቻችን እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ዕለታዊ የአማርኛ ቋንቋ የዜና ወጃችንን ነው። ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የምርጫ ታዛቢ ልዑክ ከባለድርሻ አካላት ጋር መከረ።
በሌላ ዜና የሰው ሰራሽ አስተውሎት ቴክኖሎጂ ምርታማነትን በማሳደግ ረገድ ለአምራች ዘርፍ ከፍተኛ አስተዋጽኦ እያበረከተ ይገኛል ሲል የኢንዱስትሪ ሚኒስቴር ገለጸ። ምስክር ለማኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርበዋለች። ግንቦት 24 ቀን 2018 ዓ.ም በሀገራችን የሚካሄደውን 7ኛውን ጠቅላላ ምርጫ አስመልክቶ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢ ልዑክ መሪ ዶክተር ስፔንሲዮዛ ዋንዲራ ካዚዌ ከምርጫ አስፈጻሚዎቻቸውና ከሲቪል ማህበራት ባለድርሻ አካላት ጋር የምክክር ውይይት አካሂደዋል። በምክክር መድረኮቹ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሴቶች ፌዴሬሽን እና የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት አመራሮችና ተወካዮች ተሳትፈዋል። ዶክተር ስፔንሲዮዛ ዋንዲራ ካዝቢዌ ከብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ጋር ያደረጉት ውይይት በምርጫ ዝግጅት፣ በአካታችነት፣ በእለቱ በሚኖረው የጸጥታ ሁኔታ፣ በቅሬታ አፈታት እንዲሁም በውጤት አሰጣጥና ማስተላለፍ ሂደት ላይ ያተኮረ ነው። በመድረኩ ቦርዱ የመራጮችና የእጩዎች ምዝገባ ያከናወነበትን ምርጫዬ የተሰኘ የዲጂታል መተግበሪያን በተመለከተ ማብራሪያ ሰጥቷል። ኢትዮጵያ ሴቶች ፌዴሬሽን በሰላም ግንባታና በሀገራዊ ምክክር ሂደቶች ላይ እያደረገ ያለውን ጥረት ገልጾ በመላው ኢትዮጵያ ከ10,000 በላይ የሰለጠኑ ሴት ታዛቢዎችን ማሰማራቱን ለታዛቢ ልዑክ አስታውቋል። ከኢትዮጵያ ሰብአዊ መብቶች ድርጅት ህብረት ጋር በተደረገው ቆይታ ስለ ቅድመ ዝግጅቱ የታዛቢዎች ስምሪት እንዲሁም ሰላማዊ፣ ተአማኒ፣ ግልጸኝነትና አካታች ሂደት እንዲኖር በባለድርሻ አካላት መካከል ጠንካራ ትብብር መፍጠር አስፈላጊ መሆኑ ላይም ሰፊ ውይይት ተደርጓል። የሰው ሰራሽ አስተውሎት ቴክኖሎጂ ምርታማነትን በማሳደግ ረገድ ለአምራች ዘርፍ ከፍተኛ አስተዋጽኦ እያበረከተ ይገኛል ሲል የኢንዱስትሪ ሚኒስቴር ገለጸ። በኢትዮጵያ የአምራች ኢንዱስትሪ ዘርፉን ከሰው ሰራሽ አስተውሎት ጋር በማስተባበር ምርትና ምርታማነትን ለማሳደግ ዝግጅቶች እየተደረጉ ነው። የኢንዱስትሪ ሚኒስትሩ መላኩ አለበል ለፋና ብሮድካስቲንግ እንዳሉት በአምራች ዘርፉ ከዓለም ጋር ለመራመድ የሰው ሰራሽ አስተውሎት ቴክኖሎጂ መጠቀም አማራጭ የሌለው ጉዳይ ነው። በዚህም እያንዳንዱን ኢንተርፕራይዝና ኢንዱስትሪ ወደ ዲጂታል አሰራር ለማስገባት የሰለጠነና የቴክኒክ ድጋፍ አደረጃጀቶች እየተዘጋጁ መሆኑን ጠቁመዋል። አምራቾች በምርት ሂደታቸውና በአመራር ስርዓታቸው ውስጥ ዲጂታል ቴክኖሎጂና ሰው ሰራሽ አስተውሎትን በስፋት እንዲጠቀሙ የሚያደርገው ድጋፍ ተጠናክሮ ይቀጥላል ነው ያሉት። የኢትዮጵያ የውጭ ንግድ አፈጻጸም ከቅርብ ዓመታት ወዲህ ከፍተኛ እድገት በማስመዝገብ ጠንካራ የውጭ ምንዛሬ ምንጭ በመሆን ለሀገራዊ ኢኮኖሚ እድገት ወሳኝ ሚና እየተጫወተ ይገኛል ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኢትዮጵያ በበጀት ዓመቱ መጨረሻ ከ10 ቢሊዮን ዶላር በላይ ገቢ ለማግኘት አቅዳም እየሰራች እንደሆነ የንግድ ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገልጸዋል። የኢትዮጵያ ኤክስፖርት አሁንም በአብዛኛው በግብርና ምርቶች ላይ የተመሰረተ ቢሆንም የማዕድንና የኢንዱስትሪ ምርቶች የድርሻቸው እያበረከቱ ይገኛሉ። የኢትዮጵያ የውጭ ንግድ አውራና የጀርባ አጥንት የሆነው የቡና ኤክስፖርት ብቻውን ከጠቅላላ ገቢው ትልቁን ድርሻ ይይዛል ያሉት ሚኒስትሩ የወርቅ ምርት ከቅርብ ዓመታት ወዲህ ከፍተኛ የውጭ ምንዛሪ በማስገኘት ከዋና ዋናዎቹ ተርታ ተሰልፏል ብለዋል። ከቅርብ ዓመታት ወዲህ በዘርፉ የሪፎርም ስራዎች ተግባራዊ በመደረጋቸው ኢትዮጵያ በ2017 በጀት ዓመት 469,000 ቶን ቡና ወደ ውጭ በመላክ ከ2.65 ቢሊዮን ዶላር በላይ ገቢ አስመዝግባለች። አገራዊ የማክሮ ኢኮኖሚ ማሻሻያዎች፣ የውጭ ምንዛሬ ተመን ስርዓት ማስተካከያዎችና የኮንትሮባንድ ቁጥጥር ገቢው በተከታታይ ከፍ እንዲልና የገበያ ትስስርና አቅርቦት ማሻሻያ መደረጉ የውጭ ንግድ ገቢው ማደግ እንዲችል አስተዋጽኦ አድርጓል ብለዋል። በሌላ በኩል የግብርና ምርታማነት በኮታ ገጠም ክላስተር የመፈጸም አቅም ከጊዜ ወደ ጊዜ እያደገ መምጣትና የሜካናይዜሽን እርሻን እያስፋፋች መምጣቷ ለውጭ ገበያ የሚሆን ትርፍ ምርት በብዛት እንዲገኝ ማስቻሉንም ዶክተር ካሳሁን ጎፌ ተናግረዋል። ኢትዮጵያ ለውጭ ንግድ ገቢ የሰጠችው ትኩረት በሀገር ኢኮኖሚና በማህበራዊ እድገት ላይ በርካታ አዎንታዊ ውጤቶችን አስገኝቷል። የአርሶ አደሩና አምራቹ ተጠቃሚነት እንዲያድግ፣ የሀገር ገጽታና የኢንቨስትመንት ሳቢነት እንዲጨምር፣ በርካታ ዜጎች በስራ እድል ተጠቃሚ እንዲሆኑ ያስቻለ ድምር ውጤት አምጥቷል ሲሉ ሚኒስትሩ አክለዋል።
ለ2018 እና 19 የመርህ እርሻ በቂ ምርጥ ዘር አቅርቤያለሁ ሲል የኦሮሚያ ምርጥ ዘር ኢንተርፕራይዝ አስታውቋል። የኢንተርፕራይዙ ባሌ ቅርንጫፍ ስራ አስኪያጅ ሙሉቀን አስቻለው ለፋና ሚዲያ ኮርፖሬሽን እንደገለጹት ለመኸር እርሻ የተለያዩ የሰብል ዝርያዎችን በጥራት በማምረት ለአርሶ አደሮች እያቀረበ ይገኛል። አሁን ላይ ከ450 ሺህ ኩንታል በላይ ዘር ማዘጋጀቱን ገልጸው ከዚህ ውስጥ 150 ሺህ ኩንታል ምርጥ ዘር በመጋዘን ማስገባታቸውን ተናግረዋል። ኢንተርፕራይዙ እንደ ሀገር በ32 ሺህ ሄክታር ላይ ከሚያከናውነው የዘር ብዜት ውስጥ 17700 ሄክታሩ በባሌ ዞን የሚለማ መሆኑን ጠቁመዋል። እንደ ሀገር በምግብ ራስን ለመቻል የተያያዘው ውጥን ለማሳካት በቂ የምርጥ ዘር አቅርቦት እንዲኖር ኢንተርፕራይዙ በትኩረት እየሰራ ይገኛል ነው ያሉት። የውጭ ዜና በኬንያ የሴቶች አዳሪ ትምህርት ቤት ህንጻ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሞቱ። የፖሊስ ባለስልጣኑን ጨምሮ የኬንያ ወንጀል ምርመራ ክፍል ባልደረቦችና የፖሊስ መርማሪዎች ቦታውን ተቆጣጥረው ምርመራ እያደረጉ መሆኑ ተነግሯል። ምስጋናው ኃይሉ ተጨማሪ አለው። ናኩሩ በተባለ የኬንያ ግዛት ውስጥ የሚገኝ ትምህርት ቤት የተማሪዎች ማደሪያ ህንጻ ላይ በተነሳ የእሳት አደጋ ቢያንስ 16 ተማሪዎች ሞተዋል። ኡታማሻ በተባለው የሴቶች ትምህርት ቤት ውስጥ በተከሰተው አደጋም ከሞቱት ተማሪዎች በተጨማሪም ሌሎች 74 ሰዎች ጉዳት ደርሶባቸዋል፣ ሆስፒታል መግባታቸውም ታውቋል። ረቡዕ ለሐሙስ አጥቢያ እኩለ ሌሊት ላይ በ7 ሰዓት አካባቢ የተነሳው 220 የሚሆኑ የሁለተኛ ደረጃ ትምህርት ቤት ተማሪዎች በሚኖሩበት የመኝታ ህንጻ ላይ የተቀሰቀሰ እሳት ነው ጉዳት ያደረሰው። የፖሊስ ሪፖርት እንደሚያመለክተው የትምህርት ቤቱ ዳይሬክተር ስለ አደጋው ከሌሊቱ 10 ሰዓት ከ30 ለባለስልጣኑ ካሳወቁ በኋላ የነፍስ አድን ስራ ተጀምሯል። የኬንያ ቀይ መስቀል ማህበር አደጋውን በተመለከተ መረጃው የሌሊት 9 ሰዓት ተኩል ገደማ እንደወጣ አስታውቋል። የእሳት አደጋ ተከላካዮች፣ ፖሊሶችና የነፍስ አድን ባለሙያዎችን ጨምሮ የአደጋ ጊዜ ሰራተኞች በስፍራው ተሰማርተዋል። ባለስልጣናቱ የነፍስ አድን ፍለጋ እያካሄዱ እና የእሳት መነሻ ምክንያት ለማወቅ እየጣሩ ነው። የፖሊስ ምክትል አዛዥ የሆኑት ማሱድ መዋንዬ እንደተናገሩት የአደጋው መንስኤና የደረሰው አሰቃቂ ጉዳት መጠን ለማወቅ ምርመራ እየተደረገ ነው። ሰዎች ስለ ክስተቱ መላምት ከማሰራጨት እንዲቆጠቡ አስጠንቅቀዋል። የፖሊስ ባለስልጣናትን ጨምሮ የኬንያ ወንጀል ምርመራ ክፍል ባልደረቦችና የፖሊስ መርማሪዎች ቦታውን ተቆጣጥረው የምርመራ ስራ እያካሄዱ እንደሆኑ ተናግረዋል። አደጋውን ተከትለው አንዳንድ ተማሪዎች ከትምህርት ቤቱ የማደሪያ ህንጻ ወጥተው ወደ አቅራቢያ ቦታዎች በመሸሻቸው እነሱን ፍለጋ የማግኘት ስራ እየተከናወነ ነው። አደጋው በተከሰተበት ሌሊትም በድንጋጤ ከነበሩበት ወጥተው የሸሹ ተማሪዎችን ለማግኘት የአሁኑ ሰዓት ፖሊሶች የተለያዩ ፍተሻዎችን እያካሄዱ ሲሆን ይህንኑ ምክትል አዛዡ አረጋግጠዋል። ባለስልጣናቱ በእሳት አደጋው ጉዳት የደረሰባቸውን ለመለየት እያንዳንዱ ተማሪ ያለበትን ቦታ ለማወቅ የስም ጥሪ በማድረግ እየተጣሩ እንደሆነ ተናግሯል። ወደ ትምህርት ቤት መግባትም ስላልተፈቀደ ከማልዳው ጀምሮ ወላጆች የልጆቻቸውን ሁኔታ ለማወቅ ከትምህርት ቤት ውጭ ተሰብስበው በጭንቀት እየተጠባበቁ ነው። የትምህርት ቤቱ አስተዳደር ተማሪዎቹን ለመለየትና ድጋፍ ለማድረግ ወላጆቻቸውን ብቻ ወደ ትምህርት ቤት ቅጥር ግቢ እንዲገቡ እንደሚፈቅድ አስታውቋል። ተማሪዎቹ በእሳት ከሚነደው ህንጻ በፍርሃት ለማምለጥ ሲሞክሩ እንደነበረ የአይን እማኞች ተናግረዋል። ለበርካታ ተማሪዎች ሞት ምክንያት የሆነው የእሳት አደጋ በምን ምክንያት እንደተነሳ እስካሁን የታወቀ ነገር የለም። ሁሉም ተማሪዎች ያሉበት ሁኔታ ከታወቀ በኋላና የሚካሄደው ምርመራ ሲጠናቀቅ ተጨማሪ መረጃ ይፋ እንደሚሆን ባለስልጣናቱ ተናግረዋል። በኬንያ ውስጥ በትምህርት ቤት ላይ የሚደርስ የእሳት ቃጠሎ አዲስ አይደለም። ከዚህ ቀደም በርካታ ተማሪዎች የሞቱባቸው የእሳት አደጋዎች ተከስተው ነበር። ከ2 ዓመታት በፊት በማዕከላዊ ኬንያ በአንድ የመጀመሪያ ደረጃ አዳሪ ትምህርት ቤት ውስጥ በደረሰ የእሳት አደጋ 17 ተማሪዎች መሞታቸው ይታወሳል። አሜሪካ በኢቦላ የተጠረጠሩ ዜጎቿን ኬንያ ውስጥ ለማቆየት በጊዜያዊነት አገደች። አሜሪካ ከዜጎቿ ውጪ የሆኑና ባለፉት 21 ቀናት ዴሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ ሀገሯ እንዳይገቡ አግዳለች። ዘገባው የቢቢሲ ነው። ባህር ጠንክር ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያን ለይቶ ማቆያ የሚሆን ማዕከል በግዛቷ ውስጥ እንዲቋቋም መፍቀዷን ተከትሎ አንድ ማህበር ባቀረበው ክስ እቅዱ በጊዜያዊነት ታገደም። በዲሞክራቲክ ኮንጎና ኡጋንዳ ውስጥ በርካታ ሰዎች የገደለውና በመቶዎች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከአንድ ሳምንት በፊት ነው። በዚህም የተነሳ አሜሪካ ከዜጎቿ ውጭ የሆኑና ባለፉት 21 ቀናት ዲሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ ሀገሯ እንዳይገቡ አግዳለች። በሽታው ወደ ግዛቷ እንዳይገቡ እርምጃ እየወሰደች ያለችው አሜሪካ በተጨማሪም ለኢቦላ ተጋላጭ የነበሩ ዜጎቿ
በቀጥታ ወደ ሀገራቸው እንዳይመለሱ ለማድረግ ኬንያ ውስጥ የለይቶ ማቆያ ማዕከል ለማቋቋም ከኬንያ መንግስት ጋር ተስማምታለች። ሮይተርስ የዜና ወኪል ሁለት ባለስልጣናት ጠቅሶ እንደዘገበው ኬንያ በማዕከላዊ ክፍሏ ውስጥ በሚገኘው ላይኪፒያ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከሉ እንዲከፈት ፈቅዳለች። ማዕከሉ በአሜሪካ የህብረተሰብ ጤና አገልግሎት ባለሙያዎች፣ በአሜሪካ ጤና ሚኒስቴር እንዲሁም የሰብአዊ አገልግሎት ተቋማት አማካኝነት የሚመራ እንደሆነም ተነግሯል። ይህ ዜና መሰማቱን ተከትሎ በውሳኔው ላይ ከፍተኛ የህዝብ ተቃውሞ እየተሰማ ይገኛል። ኬንያውያን በማህበራዊ ሚዲያ ላይ የሰጡት ባለው አስተያየት በከፍተኛ ደረጃ በሚዛመተውና አደገኛ ለሆነው ኢቦላ በሽታ አሜሪካ ለምታቋቁመው የለይቶ ማቆያ ማዕከል መንግስት ፍቃድ መስጠቱን አስቆጥቷቸዋል። ረቡዕ ዕለት የኬንያ የጤና ሚኒስቴር ባወጣው መግለጫ የኢቦላ በሽታ ለመቆጣጠር ለሚደረገው ጥረት ከአሜሪካና ከሌሎች የዓለም አቀፍ አጋሮች ጋር ውይይት እየተደረገ መሆኑ ቢገልጹም አሜሪካ ለይቶ ማቆያ ማዕከል ለማቋቋም ስላለው እቅድ ግን በቀጥታ ምንም ያለው ነገር የለም። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ሳተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጥሩ ጊዜ